ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ብያለሁ። የመዳም ቅመሞች ባላችሁበት አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። አላህ ሱብሃነሁ ወተዓላ ይጠብቀን። የረመዳን ስራ እንዴት ይዟችኋል? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣም የሚያሳዝን ቪዲዮአችን በጣም እንጃ በጣም ነው ያሳዘነኝ። ማጣት ከባድ ነው። ማጣት በጣም ከባድ ነው እውነት። በተለይ ትልቅ ሆነው ሰርተው የማይበሉ እናቶች ከቀን በኋላ ትያጡ በጣም ከባድ ነው፣ ያማል እና በጣም ያሳዝናል። በጾሙ ራበኝ ብለውት ይናገሩ። እውነት እኔ አንጀቴን ነው የበላኝ። ራብ ከባድ ነው። እኔ ራብን 15 ቀን ነው የማውቀው። ማለት በባህር ሄዳለሁ ብዬ ርቦኛ ቃል እና በራብና በዋጥ በጣም አልችልም በቃ። እና በጣም አንጀቴን ይበሉኛል እነዚህ እናቶች። ጾም ነው ግን ራበኝ ልጅ አለ። አልቻልኩም፣ ይቅርታ። እውነት አልቻልኩም። ራብ ከባድ እውነት። ማጣት ለወጣቱም ለትልቁም ለእናቱም አይድረስ። ወጣቱን አንገት ያስደፋል። እና ጾም ነው አሁን በዚህ በጾም ረቦኝ ነው ብለው ሲናገሩ እውነት ልቤን ነው የምነኩኝ። በቃ ይቅርታ እኔ አልችልም ራብ እና ስሜቱን አውቀዋለሁ። ጾሙ ለን እኛ ተንገብግበን ቴብሉ ሞልቶ እየበላን እነሱ ግን እየራባቸው ነው። በእርግጥ ብዙ ሙስሊም ቤት ወንድሞቻችን እየራባቸው ነው። ለምሳሌ እነ ፍልስጤሞች ምናምን ብዙ ሜዳ ላይ ያልወጡ እናቶች አባቶች አሉና እህቶች፣ ራብ ከባድ ነው። አላህ ይረዝቃል ሁላችን እና እኔ ሸር ለማድረግ ነው እንጂ በቃ ሸር እያደረጋችሁ ብዙ ሰው የሚረዳቸው 5 10 ቢያንስ ይሄ ሁላ ሚዲያ ላይ ሁሉ ለጠጋባው ሁሉ ይረዳል አይደል? ለወጣቱ ሁሉ እየተረዳ ነው አይደል? ሰርቶ ለሚበላውና ቢያንስ 100 ሪያድ እንኳን ቢዋጣላቸው እነዚህ ሰዎች ቢያንስ እንኳን ራቤት ማለት እንኳን ይድናሉ። እና ለይርዳቸው። እኛ ሰበቡን ሸርሸር የምናደርግላቸው ሸር ዲዩት እያደረግን